ሰላም የቻናላችን ተከታታዮች የሰዓቱን መረጃ ይዘንላችሁ መጥተናል። ሰሞኑ ማህበራዊ ሚዲያ ጉዳይ አነጋጋሪ እንደሆነ ቀጥሏል። የኢትዮጵያ ፌደራል ፖሊስ አዶናይ ብርሃኑ ኃይለማርያም የተባለ ተጠርጣሪ በቁጥጥር ስር አውሎ ምርመራ ያጣራ መሆኑን መግለጹ ይታወቃል። አዶናይ በቁጥጥር ስር መዋሉን ተከትሎ እናቱ ለቢቢሲ ትግራይ በሰጡት ቃል ልጃቸው ሙሉ በሙሉ ተከላክለዋል፣ እንዲሁም በመንግስት ላይ እምነታቸውንም ገልጸዋል። ይህ ጉዳይ ነቃፊም ደጋፊም አላጣም። በተለይም ለሰብአዊ መብቶች መከበር ከሚቆረቆሩ አካላት መካከል በርካቶች መንግስትን ተችተዋል። ኢትዮጵያ ፌደራል ፖሊስ አዶናይ ብርሃኑ ኃይለሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ ያጣራ መሆኑንም ገልጿል። አዶናይ ብርሃኑ ኃይለሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ህዝብ ባህል መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለውን አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌደራል ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎች ኃላፊነት በጎደለው አካሄድ እየተጠቀሙ በተለይም ወጣት ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅም ተግባር እንዳያከናውን በትውልድ ላይ እርካሽ ባህል ለመጫን የሚደረግ ተግባር ለመከላከል የኢትዮጵያ ፌደራል ፖሊስ የጀመረውን ምርመራ አጠናክሮ እንደሚቀጥል ያስታውቃል ብሏል ፖሊስ። ይህንን ተከትሎ ወጣቱ አክቲቪስትና የሰብአዊ መብት ተሟጋች በፍቃዱ ዘኃይሉ መንግስትን ተችቷል። ዘመኑ የእብደት ዘመን በመባል የጠራው በፍቃዱ ማህበረሰቡ በጋራ የሚያብድበት ዘመን አለ፣ እኛም አንዱ የእብደት ዘመናችን ውስጥ ነን ብዬ አምናለሁ ብሏል። ኑሮ ሲከብድ ሰው በሰው ላይ ይጨካከናል። ከዚያም ማህበረሰቡ ምሬቱን የሚያወጣበት የጦስ ዶሮ ይፈልጋል። ዛሬ ማህበረሰባችን ለምሬቱ ማጀቢያ የሚሆን የጦስ ዶሮ እየፈለገ ይመስለኛል። እነዚህ የጦስ ዶሮዎች ደግሞ እኔ፣ አንቺ፣ አንተ ወይም እናንተ አንዳችን ልንሆን እንችላለን በማለት አሁን ያለንበትን ጊዜ ገልጿል። ምንም እንኳን የህግ አፈጻጸም ጉለት ቢኖርበትም የተረጋጋ ማህበረሰብ ለመፍጠር ህግ እና ስርዓት የግድ አስፈላጊ ናቸው የሚለው በፍቃዱ ከ2011 ጀምሮ ግን በሀገራችን ባሉባልታ የሚመራ የደቦ ፍርድ ባህል ገኖ መውጣቱ አስፈሪ ነው ይላል። ስላለንበት የእብደት ዘመን መናገር የሚቀጥለው በፍቃዱ ፌደራል ፖሊስ ከባህል ያፈነገጠ አለባበስ በማድረጋቸው አሰርኳቸው ያላቸውን ወጣቶች በግል አላውቃቸውም፣ ነገር ግን ሁለቱ የለበሱትን አይቻለሁ። አንደኛው ወጣትም ይቅርታ እናንተ የሰጣችሁት ትርጉም በፍጹም አላሰብኩትም ብሎም ይቅርታ ጠይቋል። እውነቱን ለመናገር እነዚህ ወጣቶች ለማሰር የሚያበቃ አንድም ወንጀል ሰርቷል ብዬ አላምንም። ግፋ ቢል በወዳጅ ዘመድ ሊመከሩ ይችሉ ነበር። ነገር ግን መግቢያ ላይ እንዳልኩት ያለነው በዘመነ እብደት ውስጥ ነው በማለት በልጆቹ ላይ የደቦ ፍርድ ተካሂዶባቸዋል በማለትም ተችቷል። ባህላችን ይጠፋል ወይም ይበረዛል ብለን የምንሰጋ ከሆነ መፍትሄው ከባህል ያፈነገጠ መውገር ነው። ለመሆኑ የምንጠብቀው ሃይማኖትና ባህል ሰዎችን ግደሉ፣ አግልሉ፣ አሰቃዩ ብሎ ያዛልስ ወይስ የራሳችንን ጥላቻና የግል ምኞታችንን ነው እያራመድን ያለነው በማለትም አምርሮ ተችቷል። ህጎች ሙሉ ላይሆኑ ይችላሉ፣ አፈጻጸማቸው ጉድለት ሊኖረው ይችላል። ነገር ግን ተወደደም ተጠላም ህግ ይዳኛል። የደቦ ፍርድ ዛሬም ለዘላለምም ይቁም በማለት መልእክቱንም ቋጭቷል። ሌላው የሰብአዊ መብት ተሟጋች ያሬድ ኃይለመስቀል በበኩሉ የፌደራል ፖሊስ የባህል ተቆርቋሪ በመምሰል እያካሄደ ያለው ፍጹም ህገወጥ የሆነ የቲክቶከሮች እስር ሊያቆም ይገባል ነው ያለው። ይህ ወጣት ምን ስላደረገ ነው ከሌሎች አለባበስ ጋር ተያይዞ የታሰረው በማለት የጠየቀው ያሬድ ለባህልና ወግ ተቆርቁሬ ነው ወጣቶቹን ያሰርኳቸው የሚለው ፖሊስ በጥቅምትና በመስቀል በዓላት ዜጎች ከለበሱት የወግ ልብስ ላይ የባንዲራ ጥለት አለው እያለ በአደባባይ ነጠላ ሲያስወልቅና ጥለት በመቀስ ሲቀድ ነው የምናውቀው።
በማለት የፖሊስን ማብራሪያ የተሳሳተ መሆኑንም አስረድቷል። እሱ እንደሚለው ዋና ፍሬ ነገር ግን ባልተጻፈ ሕግ ሰዎችን ወንጀል ፈጽሟቸዋል ብሎ ማሰር ህገወጥ ነው። ያም አልበቃ ብሎት ፖሊስ ልጆቹን አስሮ ምንድነው የሚያጣራው? በህግ ማስከበር ሽፋን በባህልና ወግ ተቆርቋሪነት ስም የሚፈጸመው መንግስታዊ ህገወጦች ይቁሙ በማለትም በምሬት መልእክት አስተላልፏል። ግን ረስታችሁት ነው አዶናይ ማንም በቀላሉ ሊገባበት የማይችልበት የአየር ኃይል ግቢ ድረስ ወስዳችሁ ወታደሩን ሰብስባችሁ አሰግጡልን ያላችሁ ሰዎች በሳምንት ውስጥ ወግ ጥሷል ብላችሁ ማሰር ምን ይባላል? በህግ አምላክ በማለት መልእክቱንም ቋጭቷል። አሰፋ በበኩሉ ያኔ ቃና ቲቪ የመጣ ጊዜ እንዲሁ ዛራና ቻንድራ ትውልድን ሊጨርሱ ነው በማለት ነጠላውን አዘቅዝቆ ሀገር ይያዝልን እኛ ቀድመን መቃብር እንገባለን ያሉ ብዙ ነቄ አዛኞችና አስተዛዛኞች ሀገሩን በእሪታ ሲቀውጡት ነበር። ትዝ ይለኛል። ቃና ያጠፋው ትውልድ ግን የት ነው ያለው? ዛሬስ ስንት ሰው ገደለች? ቻንድራስ በማለት በፖሊስና ወግ ባህል እናስጠብቃለን በሚሉት ላይ ተሳልቋል። አዶናይ በቁጥጥር ስር መዋሉን ተከትሎ እናቱ ለቢቢሲ ትግራይ በሰጡት ቃል ልጃቸው ሙሉ በሙሉ ተከላክለዋል። እንዲሁም በመንግስት ላይ እምነታቸውንም ገልጸዋል። ልጄ ያጠፋው ነገር የለም፣ ያሰረው መንግስት ሁኔታውን አጣርቶ እንደሚለቀውም አምናለሁ። እናትየው አክለውም ልጃቸውን እንደሚያውቁትና ለሌሎች በጎ አድራጊ መሆኑንም አስረድተዋል። የራሱ ምቹ ህይወት ትቶ መጥቶ ሰዎችን የሚያግዝ እኔንም የሚያበረታታ ልጄ ነው። መንግስት ሁሉንም ነገር አጣርቶ ልጄን እንደሚለቅም ተናግረዋል። ያም ሆነ ይህ የአዶናይ እስር በርካቶችን እያነጋገረ ቀጥሏል። እኛም አዳዲስ መረጃዎችን በመያዝ ዳግም እንመለሳለን። እስከዚያው ቻናላችንን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ አብራችሁን ሁኑ እንላለን። በሌላ መረጃ ዳግም እስከምንገናኝ ሰላም።